በትበግዲ ዩዘርዬ አትውጪ። ገንም ተናዳ እኮ ነው። አንቺም ተናድሽ ነው። ገንም ተናዳ ነው። ምን አንቺ ስለመልኳ ምንድን ነው ስለመልኳ? መልኳ ፊቷ ምን ያደርጋል? ፊቷ ቀርቶ ውስጧ ደምቶ የለ እንዴ እንደምታወሪው? የሰው ልጅ እኮ ፊቱን አይደለም የሚመስለው ውስጡን እንጂ። አንቺ እሷ ስለማትናገር እኮ ነው እንጂ። አሁን ትናንትና የሆነች ዩቱበር ምን ትላለችኝ? ነግራችኋለች ወይ ተበደልኩ ብላ ትላለች። ከእንደነዛ አይነት ሰዎች ጋር ነው እኮ ምንም ከማይመስላቸው ይሆናል ብለው ከማያስቡ። እንዴት ናችሁ ሁላችሁ? እንዴት ነሽ ኢየሩስዬ? ሰላም ነሽ? እግዚአብሔር ይመስገን። ኧረ ገኒ እንረጋጋና መፍትሄ የሚለውን ሀሳብ እናውራ አይሻልም? እኔ አሁን ዛሬ ልል የፈለግኩት ትናንት የተወራ ነገር ዛሬ ተሰርቶበታል በእርግጠኝነት ካየሁ። ስራ ላይ ናችሁ እናንተ? በቃ ስራ ሆኖ አይደለም አሁን ገኒዬ፣ ቆይ ስሚ፣ እኔ ስራ አይደለም እያልኩሽ ያለሁት እኮ ወጣች እኮ። አይ ጉዴ! ስራ አታውሪና አንዴ ጨረቃ አንዴ የሀይሚ ፊት ጤነኛ ፊት አይደለም። የጤነኛ ሰው ፊት አላየሁም። የጤነኛ ፊት አይደለም። በጣም የደከማት በጣም ያቃታት ፊቷ ሁሉ ገርጥቷል። እኔ እንዳየ አሁን እነሱ ባሉበት ገና ትሪትመንት ውስጣቸው ብዙ ያልተፈታ ነገር ያለ ገና እየጠበቁ ነው ወደ ትክክለኛ ነገር ለመመለስ። አሁን ደግሞ ሌላ ጫና ይዞ መምጣት ለእነሱ እዚህ ጋር ብዙ ችግር ይዞ መምጣት ነው። አሁን ከጎናቸው ያሉትንም ማራቅ እነሱ ማድረግ ያለባቸው ለልጅቷም ቁርጥ ያለ ነገር መልስ መስጠት። አሁን እዚህ ጋር በፈለግሽኝ ሰዓት ብዙ ነገር አውርተዋል ካያችሁ ማለት ነው። በፈለግሽኝ ሰዓት ልመጣም ላልመጣም እችላለሁ አይነት አውርተዋል። ቁርጥ ያለ ንግግር። ሴት ልጅ በቃ ትሪትመንት በሚያስፈልጋት ልጅ አንድ ጥያቄ ልጠይቅሽ። ይህንን ፊት የሰጣት ማን ነው? እኮ ለስራ ነው። ይኸውልሽ ለስራ መጣች አይደለም? በስራ መንፈስ ሙድ ልጅቷ ለምን አልተቀበለችም? አንድ ነገር ልጠይቅሽ። ትላንትና ኢንትሮ ሲሰራ አሰራሩን እሺ አሳምሮ መታ ስትንጠለጠልበት ስቶፕ፣ እኔና አንቺ ግንኙነታችን እሷን እንዲህ ለማድረግ ነው ብሎ አላስቆማትም። እሱ ከእሷ ጋር እንትንስ ብሏት የለ ከዚህ በኋላ ምንም ነገር እንትናል። አንዴ ጄሪ አንድ ያስጨርሽኝ። እዛ ጋር ስቶፕ አላስባለም። እኔ በእሷ ቦታ ስሆን በሀይሚ ቦታ ሆኜ የራሴን ስመለከት እዛ ጋር ትሪት ላደርገው ያደረኩበትን ምክንያት ተናግሯለች። እሷ እንኳን ካስታወሽ አንተ ሌላ ሰው ሲናገረው በቃ ሌላ ሰው እሱ እዛ ጋር ከታ አድርጎ ቻው ተባብሎ መለያየት ነበረበት። ገባሻ? መናገር ነበረብኝ ወይ ያለችውን ወይ ደግሞ ተረዱት። የትላንቱ እንድናገረው እንዴ አሁን እኔ መግባት አልፈልግም ነበር። ፍቅር ያለ መግባባት ንግግሯ እሷ እኛ እናውቃታለን ፍቅር ስትናገር ከታች ያለ ግን ስለማይረዳ እንጂ እኔ አሁን በዚህን ሰዓት መግባት ፈልጌ አይደለም። ምክንያቱም ያለንበት ወቅትም የሚያጨቃጭቅ አይደለም። ያው የእሷ ፍቅር ነው እንዲህ አሰባስቦን ሁላችንንም አስተዋውቆን እህትና እህት ያደረገን። እሱ ቆራጥ አላማ የለውም። እኔ ዛሬ በተረዳሁት ለምን ቤት ትመጫለሽ? ጨርሰናል። በል ፍሬንድ ቤት ውስጥ እያለ አንቺ ምን አናደደሽ ይባላል እንዴ? ሰው ቤት ገብቶ አይባልም። ምን አስጨነቀሽ? እኔ ፈልጌው ነው ይባላል እንዴ? ቀጥታ ቤት ንገራት። ሁሉም ሰው የሚያውቀው ነው አላት። እንዴት ተብሎ ፍጹምስ ቢሆን ምንም ነገር እንደው በሚስጥር እንኳን እነዚህ ልጆች ግንኙነት ቢኖራቸው ለምን እሷ እንድትቃጠል እንድታመን ፈለጉ? ለምን በዚህ ደረጃ ይሄዳሉ? እኔ ይኸውልሽ ፍጹም ራሱ እየሰራ ያለው ጌም አለ፣ ተልኮ አለው። በጣም ጌመኞች አስታውቋል። እኛ ብለናል። ብሩክም ራሳ ያለበት ነው የሚመስለኝ። ለፍልፈናል። ዩዘር ትናንት ቆይ ብሩክ ራሱ ምን ሲል ነበር? በአንድ ሪሌሽንሽፕ ቤስት ፍሬንድ አያስፈልግም ብሎ ይል እንዴ? አይ እኮ አለ። ግን ዛሬ ደግሞ ይኸው በማስፈልግሽ እኮ ዛሬ ደግሞ ቤስት ፍሬንድ እንደሚያስፈልግና ሁሉንም ማስኬድ እንደሚችል ሁሉን አስገቢያት። ጄሪጌ ይሄ ልጅ ምን ያስፈልጋታል? እቺ ልጅ ቤተሰብ ያላት ናት፣ ጓደኛ ያላት ናት። ምን አስፈልገው? በማስፈልግሽ እሱ የማን ፕሬዚዳንት ነው? የማን እንደ
ተፈላጊ ራሱን አስመስሎ የሚያወራው ወይ በጣም ያስጠላል። እኔ በዚህ ጾም መናገርም አልፈልግም ነበረ። በቃ በጣም የሚያስጠላ ዛሬ ጭራሽ ወርዶ ነው ያገኘሁት። ከትላንቱ በባሰ ወርዷል። ገባሻ? በጣም ታሪክ እየሆነብኝ ነው። አይቼ ጨረስኩት። ብቻ በቃ ተወኝ ስልክ አልተዋልከኝ። ምን ላርገላችሁ? ምን አድርጋችሁኝ ነው እስከ ማለት ደረጃ ይች ልጅ ከደረሰች፣ ሴት ልጅ እንዲህ አይነት ቃላት ካወጣች በዛ ቦታ ሆነን እኛም ባለፍነው ህይወት ብናስብ ወደ ጀርባችን ቆስለን ነው። እያንዳንዱ ቁስል ሊኖረው ይችላል። እሱ ለምንድን ነው ለሌላ ሪስፔክት እንደሚያደርገው እሷን ሪስፔክት የማያደርገው? ለዝቦ ስላወራ አይደለም። በመለዘብ እኔ አላምንም። ይሄ አሁን ዛሬ መስተናገራት ለዝቦ ነው ምናምን አልቀበለውም። እች ልጅ ስራ አይደለም ንግግሯ እኮ በቃ አውጥተዋለች እንዴ። እኛ እኮ አይደለም ለእሷ ለጃኒም ስንጮህ ነበረ፣ ለዋንትያም እየጮህን ነበር አይደል እንዴ? እቺ ሴት ነው የሴት ቤት ያለችው ልጅ ሴት አይደለች እንዴ? ነገረቻት እኮ እኔ ሴት አይደለሁ ለእኔ አታስብኝ ወይ ትላታለች መልሳ። እራሷ ሴት ሆና ሴትን እንትን ሴት ላይ እየሄደች ይኸውልሽ ጄሪ፣ እሱ ሲያመጣት ለማስቀናት ነው አይደለ? በእሱ አስተሳሰብ እንሂድ፣ ለማስቀናት ሚስቱን ወደ ራሱ ለማድረግ። እሷ ደግሞ ከበስተጀርባ ሌላ ተልኮ፣ እሷን ባዩ ሰዓት ሌላ ተልኮ የሚፈልጓቸው ሌላ ተልኮ ይዘው ከመጡስ ይሄን እንደተማረ ቆም ብሎ አያስብም? ያለበትን ችግር ሳይፈታ ችግር በችግር እኔ ምን ላድርግሽ፣ እኔ ላይ ለምን ትጮያለሽ? እና እሷ ጎትታ አምጥታለች። የእሱ ችግር እኮ ነው ለእሷ 2 ወር 3 ወር ይሄንን ህዝብ እያጣላ እያቀያየመ ያለው። ለምንድን ነው መረዳት ያቃተው ሰው? ለምንድን ነው እሱ የሚያደርገው ነገር ትክክል ነኝ ብሎ ነው የሚያምነው? እስካሁን ድረስ አልገባውም። የሚያደርገው ነገር ልጅቷን እየጎዳ መሆኑ በኦዲየንስ እንደታዘንበት እንኳን አልገባውም። ትክክል ነኝ ብሎ ያሰበ ሰው መረዳት መቻል አለበት። ሊያውቅም ይችሉ። እኔ አንድ ነገር ሳረግ ሁሉ ነገር ላይ ይገናል ማለት ሳይሆን ቆም ብሎ ሴት ልጅ ብልሃተኛ ናት። በርሜል የመሰሉ ሶፋ ላይ ቁጭ እያሉ እየተሽከረከሩባት የትኛዋ ሴት ናት? ማናት? ትላንትና የነገርሽኝ መቅድዬ ማን ነው ስሙ? ስሙ አይያዝልኝም። እኔ ማን ነው ስሙ? የእሱ ጓደኛ የቤተ ክርስቲያን ሰው ነው። የቤተ ክርስቲያኑ ማን ነው? ዊና። የዊና ሚስት ትናንትና ምንድን ነው ያለችው? ለፕራንክም ቢሆን እኮ የምትናገረውን ቃል ያለችው ክርስቲያን ስለሆነ አይደል እንዴ? ዊና ሴት ይዞ መጥቶ ያውቃል እንዴ? አሻንጉሊት ይዞ ነው እኮ የመጣው ሲተኛ እንኳን። አይታችኋል እንዴ? እስኪ ንገሩኝ እስኪ ማን ነው እንደሷ? በተከራራ ኤፍሬምም ማመጣም እኛ ይሄንን እና ማን ነው ፍቅራቸውን ገልጸው አክብረዋቸው? ተመልከቺ እንዴት እንደሚያደርጓቸው። ምንድናት? እንደምንድን ነው የሚያያት እሱ? ለምንድን ነው እየመጣ የፈለገ ድራማም ይሁን እየመጡ ዛሬ ተከትሎ ሊሄድ ነበረ? ቁጭ በል ባትለው እኮ ይሄድ ነበረ። ቁጭ በል ብላ ስላለችው እንጂ ማን ነው? ፍፄ የእሷ ጓደኛ እኮ አይደለም፣ የእሱ ጓደኛ እንጂ የእሱ አብሮ አደግ እንጂ የሀይሜ አብሮ አደግ እኮ አይደለም። እናንተ የእንቁላሉ ጊዜ በቀጣሽኝ ይላል ያገሬ ሰው። ይሄ መጨረሻ ላይ ልጅቷን እንዲጎዳ አታድርጉ። ስራም ቢሆን እንድትጎዳ አታድርጉ። ሰማን አልሰማን መስማት ከሌለበት እኮ ይሰማታል እኮ። ድምፅ ከሆን ደግሞ መጮ ብቻ እንዳይመስልሽ። መጮ ብቻ አይደለም እኮ ማንም ድምፅ ይሆነን ካልን እኮ ሰጥለጥ ብሎ እኮ ይተዋታል እኮ። በእሷ ላይ አይጫወትም። ህሊና ያለው ሰው በጾሙ ምድር በዚህ እንደዚህ ያወራችሁ የአንድ ቀን እንኳን የአንድ ቀን ምክር ህሊና ያለው ሰው ይገባል። ግን እናንተ 1 ወር ሙሉ ያወራችሁ እሱ እኮ ሚዲያ እኮ ለእሱ እኮ መናኸሪያ መስሎታል። ዝም ብሎ ሄዶ ሰልፍ የሚቆምበት ነው። ሚዲያ መጥፎ ነው። ብዙ ሰው የሚሰማ አለ። ምንድነው ችግሩ ብሎ ሊከታተለው የሚችል አለ እኮ። ጥሩ አይደለም። ስለሚወዱት ስለምንወደው ለምንድን ነው የማንንም ሴት እየጎተተ ዛሬ እሷ ምን አይነት ፊት ቢያሳያት ነው? ትናንትናም ብያቸዋለሁ። ይቺ ልጅ ፊት አይታ ነው ብያቸዋለሁ። ዛሬ ምንድን ነው ያለችው? መለያየት አልፈልግም። የትኛው ወንድ ነው በፍቅረኛው ላይ የሴት ጓደኛ የሚይዘው? የትኛው ወንድ ነው? እስኪ ንገሩኝ እስኪ። እንዴት ብሎ ነው ወንድ ልጅ የሴት ጓደኛ ያለችው ሌላ ሴት ፍሬንድ የሚያደርገው? እስኪ ንገሩኝ እናንተ። ወይስ የተለየው ነኝ እኔ ኢትዮጵያ አይደለሁም?
የተለያየ አመለካከት ነው ያለኝ። እስኪ እንደ ሴት የእናንተ ጓደኛ ሴት ጓደኛ ብትኖረው ትወዳላችሁ? ማንም ሰው አይፈልግም። ገኒ ልክ ነሽ። እሱማ ትላንትና ሲያወራ ትላንትና ከአንተና እኔ ከካሜራ ጀርባ እንገናኝ፣ እሱ ደግሞ ካሜራ አለ ይላል። ሁሉም ቀን እኮ መጀመሪያ ከመጣችበት ጀምራችሁ ካሰባችሁ ካያችሁ ካሜራ አለ ይላል። ከልጅቷ ጋር ከካሜራ ጀርባም የሆነ ነገር ኖሮ ነው። ልንገርሽ፣ ኖረውም አልኖረውም እሱ ስለሚያውቀው ነው። ትናንትናም እንትን ያወጣላት ይሄ ምንድነው አውጥቶ የሰጣትም አውቆ ነው። ካሜራማኑ ካለሱ ፍቃድ ምንም ማድረግ አይችልም። ማንንም ሰው ማምጣት አይችልም። ስሚ ገኒ